እውነተኛው ወርቅንና ሐሰተኛ የሆነ ወርቅን እንዴት አድርገን ነው መለየት የምንችለው? ብዙ ሰዎች ወርቅን ለመግዛት ገበያ መውጣት ብቻ ወርቅን ገዝተው እንደሚመለሱ የሚያስችላቸው መስሎ ይሰማቸዋል። ነገር ግን የወርቅ አይነቶቹን ካራቶችን ማወቅ እጅግ በጣም ወሳኝ ነው። እንዴት አድርጋችሁ ነው 21 ካራት መሆኑን 18 ካራት መሆኑን ወይም 14 እንዲሁም 24 ካራት መሆኑን የምታውቁት የሚለውን በዚህ ቪዲዮአችን የምንመለከት ይሆናል። በተለይ ደግሞ ወርቅን ገዝታችሁ የማታውቁ ከሆነ እንዲሁም ደግሞ ወርቅን ለመግዛት የምታስቡ ከሆነ በቅርብ ይህ መረጃ ለእናንተ ነው። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። አዲስ ከሆናችሁ ለዚህ ቻናል ይህ ቪዲዮ እንዲሁም ይህ ቻናል ለእናንተ ነው። በተለይ ደግሞ ከወርቅ ጋር በተያያዘ መረጃን ማግኘት እንፈልጋለን ለምትሉ የደወል ምልክቷን በመጫን እንዲሁም ሰብስክራይብ የምትለውን በመጫን ቤተሰብ ትሆኑ ዘንድ አበረታታችኋለሁ። ወደ መረጃችን ነው የምናልፈው። እውነተኛ ወርቅና እውነተኛ ወርቅ ምንድን ነው ልዩነቱ ከሚለው ጀምረን እንመለከታለን። ሐሰተኛ ወርቅ ልዩነቱ፣ ሐሰተኛ ወርቅ ብዙ ጊዜ የወርቅ ውሃ የተቀባ ነው። የብረት ወይም ደግሞ የመዳብ ቅልቅል ያለው ወርቅ ነው። ከጥቂት ጊዜያት ውስጥ ቀለሙ የሚለቅና የሚፈረካከስ ነው። በተለይ ደግሞ ሴት እህቶቻችን እጃቸው ላይ በሚያደርጉበት ሰዓት ላይ ምናልባት ሎሽን በሚቀቡበት ሰዓት ላይ ወይም ደግሞ አንዳንድ ቅባቶችን በሚቀቡበት ሰዓት ላይ በቀላሉ ቀለሙ የሚለቅ ከሆነ ወደ ጥቁር የሚቀየር ከሆነ የተለያየ ቅርጻ ቅርጾችን የሚወጣና ቶሎ ቀለሙ የሚደበዝዝ ከሆነ አንደኛው መለያ መንገድ ያ ሐሰተኛ ወርቅ ነው። ሌላው ደግሞ እውነተኛና ሐሰተኛ ወርቅ መሆኑን የምትችሉባቸው ከብዙ መንገዶች መካከል አንደኛው ወርቁ ላይ ያለው ምልክት ነው፣ ወይም ደግሞ ሃልማርክ። እዛ ወርቁ ላይ ያለው ምልክት 21 ኬ፣ 14 ኬ፣ 18 ኬ ምን አይነት ምልክት አለው የሚለውን ወርቁ ላይ በተጻፈው ምልክት ወይም ደግሞ ጽሑፍ መረዳትና ማየት ይቻላል። ያ የመጀመሪያው ምልክት ነው። ነገር ግን ሁሉም ጽሑፍ ያላቸው የወርቅ አይነቶች እውነተኛ ናቸው ማለት አይደሉም። አሁን ላይ እንደምታውቁት ማንኛውም ማዕድን ላይ እንዲሁም ደግሞ ጌጣጌጥ ላይ አይደለም ቁጥርን፣ ስምን አይደለም የፈለጋችሁትን ዲዛይን ማውጣት ቀላል ነው። በተለይ ደግሞ ከወርቅ ጋር ተመሳሳይ የሆኑ ማዕድናቶች ለምሳሌ እንደ መዳብ፣ እንደ ነሐስ የመሳሰሉትን ጌጣጌጦች ላይ የፈለጋችሁትን ቅርጽ ስማችሁ ሊሆን ይችላል ጌጣጌጦችን፣ ስዕሎችን ማጻፍና ማሳል እጅግ በጣም ቀላል ነው። ስለዚህ ያም ትክክለኛ የሆነ መንገድ ነው መለያ ብላችሁ ማሰብ የለባችሁም። ከዚህ ይልቅ ግን ምን አይነት መንገድን ብንጠቀም ነው እውነተኛ የሆነ ወርቅን ከሐሰተኛው መለየት የምንችለው ብላችሁ የምትጠይቁ ከሆነ መልሱን አሁን የምነግራችሁ ነው። ማንኛውም ወርቅ ቤት በተለይ ህጋዊ የሆኑ ወርቅ ቤቶች ላይ ወርቅን ልትገዙ ስትሄዱ የሚጠቀሟቸው መነጽሮች አሉ። እዛ ወርቅ ላይ ትክክለኛ ወርቅ ወይም ደግሞ ሐሰተኛ የሆነ ወርቅን የምትለዩት መጀመሪያ በዛ ያ ትክክለኛ ወርቅና ሐሰተኛ ወርቅ የቱ እንደሆነ በቀላሉ መለየት ትችላላችሁ። የመጀመሪያው እሱ ነው። ሌላኛው ደግሞ በማግኔት መለየት ይቻላል። ይሄ እጅግ በጣም ብዙ ሰዎች የማያውቁት የማይሞክሩትም ጭምር ነው። ነገር ግን ቼክ አድርጉት። ማግኔቱን ቀጥታ ወደ ወርቁ ስታስጠጉት ያ ማግኔት ወርቁን የሚያጣብቀው ወይም ደግሞ የሚስበው ከሆነ ያ ወርቅ ትክክለኛ የሆነ ወርቅ አይደለም፣ ይልቁንም ሐሰተኛ የሆነ ወርቅ ነው። ስለዚህ መጠንቀቅ አለባችሁ። ትክክለኛ ወርቅ ለማግኔት ምንም አይነት ምላሽ አይሰጡም። ብዙ ብረታ ብረቶችና ማዕድናቶች ግን ለማግኔት አብዛኞቹ በሚባል መልኩ ምላሽ ይሰጣሉ ወይም ደግሞ ሲጣበቁ ሲሳሳቡ ይስተዋላል። ወርቅ ግን በተቃራኒው ነው። ማዕድን ስለሆነ ከማግኔት ጋር በምታጣብቁበት ሰዓት ላይ ዜሮ ሪስፖንስ ነው ያለው ወይም ደግሞ አይሳብም ማለት ነው። ነገር ግን ትንሽ የመጣበቅና የመነካካት ባህሪ ካለው ከማግኔቱ ጋር ያ ወርቅ ሳይሆን ሐሰተኛ የሆነ ወርቅ ነው። ስለዚህ እዚህ ጋር የምታደርጋላችሁ ጥንቃቄ ታደርጋላችሁ። ቪዲዮን እያያችሁ እስካሁን ላይክ ካላደርጋችሁ ላይክ አድርጉት፣ ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። እንደዚህ አይነት መረጃዎችን ዘውትር በዚህ ቻናል ላይ ታገኛላችሁ። ሰብስክራይብ በማድረግ ቤተሰብ አድርጉን። ወደ ሌላኛው የወርቅ ባህሪ እንዲሁም ደግሞ ወርቅን የምንለይበት መንገድ እናልፋለን። ሌላኛው የወርቅ መለያ
መንገድ ጌጣጌጡን ራሱ ማለት ነው። ይሄ በነገራችን ላይ በቤታችሁ ሆናችሁ ማናችሁ መሞከር የምትችሉት መንገድ ነው። ምን ታደርጋላችሁ? የገዛችሁትን ወርቅ ትይዙና በእጃችሁ አሸት ታደርጉታላችሁ። በደንብ አድርጋችሁ ማለት ነው። በደንብ አሸት ስታደርጉት አረንጓዴ ወይም ደግሞ ጥቁር የሆነን ከለር እዛ ላይ የሚለቅ ወይም ደግሞ የሚያደርግ ከሆነ ያ ወርቅ አይደለም፣ ሌላ መዳብ ነው ወይም ነሐስ ነው ወይም ደግሞ ተመሳሳይ የሆኑ ማዕድናቶች ናቸው ማለት ነው። ስለዚህ እዚህ ጋር ምን ማድረግ አለባችሁ? ጥንቃቄ ማድረግ አለባችሁ ከመግዛታችሁ በፊት ማለት ነው። እንግዲህ 3 ነገሮችን ተመልክተናል እስካሁን አይደል? የመጀመሪያው በማግኔት ብያችኋለሁ፣ በካራት በምልክቱ ብያችኋለሁ፣ በመፈተሻ ብያችኋለሁ። አራተኛ ነገር ደግሞ ውሃ ብርጭቆ ታመጡና በውሃ ብርጭቆ ውስጥ ወርቁን ታደርጉታላችሁ። ወርቁን በውሃ ብርጭቆ ውስጥ በምታደርጉበት ሰዓት ላይ ወርቅ ከሆነ ትክክለኛ ወርቅ ከሆነ ውሃ ውስጥ ስታደርጉት በፍጥነት ወደ ታች ይሰጥማል። ሐሰተኛ ወርቅ ከሆነ ግን የመሳፈፍ ባህሪ ይታይበታል፣ ወይም ደግሞ ቀስ እያለ ነው የሚሰጥመው ማለት ነው። ሌላኛው የምትለዩበት ወርቅ መሆኑና አለመሆኑን ይሄ ነው ማለት ነው። ግልጽ ይመስለኛል። እስካሁን ስንት መንገዶችን አይተናል? 4 መንገዶችን አይተናል። እንዳትረሷቸው። እነዚህን መንገዶች ካረሳችሁ እናንተ በትክክለኛ መንገድ ወርቅን መግዛት ትችላላችሁ። ወይም ደግሞ መሸጥን ብታስቡ እጃችሁ ላይ ያለው ወርቅ ትክክለኛ ስለመሆኑ ምንም አይነት ጥርጣሬ ሊያድርባችሁ አይገባም ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እስካሁን ለምን ሰብስክራይብ አላደረጋችሁም? ለሌላ ሰውም እንዲደርስ እንዲሁ ሼር ማድረግ አትርሱ። በተጨማሪም በዚህ ወደ 3000 በሚጠጋ ቤተሰብ ባለበትና ከ100,000 በላይ እይታ ባለው ቻናል አብሬ መስራት ፈልጋለሁ፣ ማስታወቂያን ማስኬድ ፈልጋለሁ የምትሉ ወርቅ ቤቶች ልትኖሩ ትችላላችሁ። ከስር ማስቀምጥላችሁ ዲስክሪፕሽን ላይ በዛ ስልክ ኮንታክት ማድረግ ትችላላችሁ። ማስታወቂያ እሰራላችኋለሁ ማለት ነው። በተጨማሪም ደግሞ አብረን መስራት እንፈልጋለን ለምትሉትም እንደዛው አብረን መስራት እንችላለን። ቀጥታ አሁን ወደ ሌላኛው የወርቅ መፈተሻ ዘዴ እንሄዳለን። በዚህ የወርቅ መፈተሻ ወርቁ ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን አብረን እንመለከታለን። ኛውና መጨረሻ ላይ እነግራችኋለሁ ብዬ ያሰብኩላችሁ የሴራሚክ ሳህን አለ አይደለም? የሴራሚክ ሳህን ላይ ወርቁን ይዛችሁ ምናልባት የእጅ ቀለበትም ከሆነ ያችን የእጅ ቀለበት ሳህኑ ላይ በጣም ጭረት ማለት ፎርስ ሳታድርጉ ጫር 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 ታደርጉታላችሁ፣ ደመቅ አድርጋችሁ ማለት ነው። እዛ ሴራሚክ ሳህኑ ላይ የሚተው መስመር ወርቃማ ከሆነ ያ ወርቅ እውነተኛ ነው። ነገር ግን ኖርማል የሆነ ጭረትና ጥቁር ጭረት የሚይዝ ከሆነ ያ ወርቅ ትክክለኛ አይደለም። ስለዚህ ጥንቃቄ ማድረግ አትርሱ። በዚህ ሰዓት ላይ በተለይ ብዙ ሰዎች ወርቅ ገዛም ብለው ቼክ ሲያደርጉ ግን ትክክለኛ ያልሆነ ወርቅ እጃቸው ላይ እንዳለ እየተረዱ ነው ያሉት። ያው አንዳንድ ከሚደርስ መረጃ ነው ይህንን የምነግራችሁ። ስለዚህ ወርቅን ስትገዙ ሁልጊዜም ጥንቃቄ አድርጉ። የሚቸግራችሁም ነገር ካለ ደግሞ ቴሌግራም አድሬስ እጽፍላችኋለሁ፣ በዛ ላይ ማውራት እንችላለን፣ አማክራችኋል ማለት ነው። እስካሁን አብራችሁን ስለተከታተላችሁ እያመሰገንን በሌላ ቪዲዮ እንገናኛለን። ቪዲዮውን ላይክ ማድረግ እንዲሁም ሼር ማድረግ አትርሱ። ቻው።